ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 7 2018 ዓ.ም ተረታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ትላንትና ሰፊ ቀጠና ሸፍኖ ሲደረግ በነበረው ውጊያና በዘርፈ ብዙ ተሳትፎ በነበረበት የራያ ግንባር ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። ትላንትና በራያ ቆቦ ወረዳ የተለያዩ ግንባሮች ውጊያ ሲደረግ ነበር። በዚህ ውጊያ የትግራይ ኃይሎች የህወሓት ታጣቂዎችና የሐራ መሬት ታጣቂዎች ጭምር በየተለያየ በተቃራኒ ግንባር ስለመሳተፋቸው የሚገልጹ መረጃዎችን ጨምሮ በፋኖና በመከላከያ በሚሊሻ በአድማ ብተና መካከል የተደረገውን ውጊያ በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ ትናንትና በዚህ ግንባር የተደረገው ውጊያ በአይነቱ ለየት ያለ ነው። የትግራይ ኃይሎች አንዱ በመከላከያ ጎን የመከላከያ መለዮ በመልበስ የሐራ መሬት ታጣቂዎች ሲዋጉ የህወሓት ታጣቂዎች ደግሞ እንደዚሁ በተቃራኒ ግንባር በመሆን ውጊያ ሲያደርጉ ውለዋል። ከዚህ ጋር በተያያዘ አጠቃላይ አሁናዊ ሁኔታው ምን ይመስላል፣ ወታደራዊ ስምሪቱ፣ ወታደራዊ ግዳጆችና ተያያዥ ፖለቲካዊ ጉዳዮች ምንድናቸው በትግራይ የሚለውን የጄኔራል ታደሰ ወረደን አጭር መግለጫ ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሌሎችም የግንባር መረጃዎች አሉ። በሸዋ ቀጠና ትላንትናና ዛሬ ሁለተኛ ቀኑን የያዙ በተለያዩ ግንባሮች ውጊያዎች እየተደረጉ ነው የሚገኙት። በሌሊት በሚደረጉ ዘመቻዎች የፋኖ ኃይሎች በሚሰጡት ያጸፋ ምላሽ ውጊያዎች ቀጥለዋል። በመራቤቴ በባሶ ወረና አካባቢዎች ዛሬ ከባድ ውጊያዎች እየተደረጉ ነው። እነዚህን ጨምሮ እንደዚሁ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱኝ ትችላላችሁ። ብዙዎቻችሁ ጥቆማዎችን እያደረሳችሁ ነው። እንዲሁም ደግሞ በተለይ የአርቲስት ቴዎድሮስ ካሳሁን የመግለጫ መከልከልን ተከትሎ ማህበራዊ ሚዲያው ላይ መነጋገሪያ የሆነ ጉዳይ ነው። ይህንን በተመለከተም አስተያየቶችን አድርሳችሁኛል። በዚህ ጉዳይ እንግዲህ ያው ሌሎቹ በተለይ መዝናኛ ፕሮግራም ላይ የሚሰሩ ሚዲያዎች ጉዳዩን እና ማህበራዊ ሚዲያው የበለጠ ትኩረትና ሽፋን የሰጠው መሆኑን እንደዚሁ ለማስገንዘብ ሞክራለሁ። በዚህ ምክንያት እንግዲህ በዚህ ሰፊ ሽፋን ለዚህኛው መስጠት ካለው አጠቃላይ አድማጭ ተመልካች አንጻር ጊዜ ከመሻማቶች ከነሱ የተሻለ ዝርዝር መረጃዎችን ማድረስ የሚቻል አይመስለኝም። ዋናው ነገር የኦህዴድ ብልጽግናም ሆነ በህወሓት ኢህአዴግ ዘመን የነበሩ ሁለቱም ስርዓቶች እንደ አርቲስት ቴዎድሮስ ካሳሁን ላሉ ማዕከላዊ ሀሳብን፣ የአገር አንድነትን፣ ብሔራዊ ስሜትንና የኢትዮጵያን ታሪክ ለሚያከብሩና በእነዚህ ዙሪያ ላይ የጥበብ ስራዎቻቸውን ለሚሰሩ ሰዎች ሁለቱም ስርዓት ምቹ አለመሆኑ ነው የሚታየው። በህወሓት ዘመን በተመሳሳይ ለ2 ዓመታት ታስሮ የነበረው በህወሓት ኢህአዴግ ዘመን አሁንም አርቲስት ቴዎድሮስ ካሳሁን ዛሬ የሙዚቃ ስራውን በተመለከተ መግለጫ እንዳይሰጥ እንኳ የተከለከለበት በተለይ አብይ አህመድ እንግዲህ ካለው የኢጎ አንጻርም ይሄ በጉዳዩ ላይ የሚታይ ነው። የአብይ አህመድ የግለሰብ ፍላጎትና ሁሉም ለኔ ይደር የሚለው ፍላጎቱ እንግዲህ ሌሎቹ ራሳቸውን አክብረውና አስከብረው የራሳቸውን ድንበር አስምረው በሚመለከታቸው ብቻ የሚኖሩ ሰዎችን በዚህ መንገድ የማዋከብ የአብይ አህመድ እንግዲህ ሁሉንም ልጠቅልለው ሁሉም በኔ ስር ይሁን የሚልና ካሁን በፊት ታዋቂና ትልልቅ አርቲስቶች ከጎኑ በማሰለፍ እንደከሸፉት ሁሉ በተለያዩ ጉዳዮች ላይ የስርዓቱ የገጽታ ግንባታ ላይ ለምን አልተሳተፋችሁም፣ ለምን አልተሳተፉም የሚል ብስጭት ነው ይሄንን እያደረገ ያለው። እንግዲህ ከዚህ በላይ መገለጫ ሊኖረው አይችልም። ለማንኛውም እንግዲህ በአስቸጋሪ ሁኔታ ውስጥም ቢሆን አገርና ሕዝብ ይቀጥላል። እዚህ አይነት ስራዎቻቸውን የሚያቀርቡ አርቲስቶች ደግሞ በዚህ መንገድ ትላንትም ተፈትነው አልፈዋል፣ ዛሬም ተፈትነው ያልፋሉ። እንግዲህ ስለ አርቲስቶቹ በተለይ በአክራሪ የነ አብይ አህመድ የፖለቲካ ቡድን በተደጋጋሚ ጫና እንደደረሰባቸው ይታወቃል። ይህም እንግዲህ ለብልጽግና የገጽታ ግንባታ ለነ አብይ አህመድ የስልጣን የገጽታ ግንባታ እናውቅና ህዝብ ተቀባይነት ለማሳደግ በተደጋጋሚ ጥሪዎችን፣ የድግስ ማድመቂያዎችን ጥሪ ተደርጎ አልቀበልም በማለታቸው ምክንያት የተያዘ ቂም ነው። በዚህ ምክንያት ኢትዮጵያ ውስጥ ያው ለውጥ መጥቷል ተብሎ 2018 ዓ.ም የመናገር የመጻፍ እንዲሁም ደግሞ ሀሳብ በነፃነት የመግለጽ የመደራጀት መብቶች ይከበራሉ ቢባልም ጉዳዩ ተባብሶ ነው የቀጠለው። አሁን በአርቲስት ቴዎድሮስ ካሳሁን ላይ የሚደረገው አፈና፣ ወከባ፣ በማህበራዊ ሚዲያ ዘመቻ የብልጽግና ባለስልጣናት ጭምር እያደረጉ ያለው ዘመቻ የዚህ የአፈና ማሳያ ነው። 2018 ለውጥ ከመጣ በኋላ በኢትዮጵያ የፕሬስ የመናገር የመደራጀት እንዲሁም የዲሞክራሲ መብቶችን የመለማመድ ነገር ተጠናክሮ ይቀጥላል ቢባልም ጉዳዩ ተባብሶ አሁን ሀገሪቱ የእርስ በርስ ጦርነት ውስጥ አንድም ጉዳይ ከጠመንጃ አፈሙዝ ውጭ የማይፈታበት ደረጃ ላይ ተደርሷል። እንግዲህ ከአርቲስት ቴዎድሮስ ካሳሁን
የተሻለ ስራ ይዞ እንደሚመጣ አድናቂዎቹ እየተጠባበቁ ነው የሚገኙት። በነገው ዕለት ከቀኑ 8 ሰዓት ይለቀቃል ተብሏል። ወደ ሌሎች መረጃዎች ነው የምቀጥለው። ወደ ሌሎች መረጃዎች ስቀጥል የነ ሽመልስ አብዲሳ የሚያደራጇቸው ቡድኖችን በተመለከተ በተደጋጋሚ መረጃዎችን በማጋለጥ ላይ ነው የሚገኙት ሚዲያዎች። ከእነዚህ ሚዲያዎች መካከል ይህም ሚዲያ በተደጋጋሚ መረጃዎችን እያጋለጠ ይገኛል። በትላንትናው ዕለት ከተጋለጠው 120 ቡድን አባላት በኋላም በማህበራዊ ሚዲያ ላይ መነጋገሪያ ከሆነው ቡድን ጋር በተያያዘ በተለይ በአምቦ ቀጠና ይሄ ቡድን ራሱን 120 እያለ በማደራጀት በሽመልስ አብዲሳ የቀጥታና ተዘዋዋሪ ድጋፍ የፖለቲካ ሚዛን ለማስጠበቅ በተለይ የጀልዱና አካባቢ የፖለቲካ ስልጣን ለማስጠበቅ በብልጽግና ውስጥ የሚሰራ ቡድን ጉዳይ ትላንትና ይፋ መደረጉ ይታወቃል። ዛሬም እንደዚሁ ተጨማሪ መረጃዎች ወጥተዋል። የሽመልስ አብዲሳ ቡድን ከፍተኛ የሆነ የህዝብ ተቃውሞ እየበረታበት በየቦታው ጫና ሲመጣበት ይሄ ጉዳይ እየተጋለጠ ሲመጣ አሁን ይህንን በፖሊስ ለማስያዝ እንቅስቃሴ እያደረጉ ይመስላል። ይሄ ግን ህዝብን ማታለል እንጂ እውነተኛ የህግና የስርዓት የማስከበር ጉዳይ አይደለም። ያቋቋሟቸው እነሱ ናቸው። እነዚህም ቡድኖች አሁን ፖሊስም ደህንነትም የሚቆጣጠራቸው አይደሉም። አሁን ለደንቡ ፖሊስ ተሰማርቶ እነዚህን አካላት በቁጥጥር ስር እየዋለ ነው በሚል ከነሱ ራቅ አድርገው ጉዳዩን ለማሳየት እየሞከሩ ቢሆንም እውነታው ግን ከዚህ የተለየ ነው። በትላንትናው ዕለት በአምቦ እና አዲስ አበባ ቡድን 120 በተመለከተ ተልዕኮ የተሰጠውን እንዲሁም ደግሞ መሪውን፣ አወቃቀሩን፣ ተጠሪነቱ በዝርዝር መጋለጡ ይታወቃል። በዚህ ቀጠና እንግዲህ ያለውን የ120 ቡድን እየተባለ የሚጠራውን ቡድን የሚመራው ካሳይ ቀነኒሳ የሚባል የሽመልስ አብዲሳ የቅርብ ሰው ነው። ዛሬም ተጨማሪ መረጃዎችም ወጥተዋል። ከወጡት ተጨማሪ መረጃዎች መካከል በአዲስ አበባ እና በአዲስ አበባ ዙሪያ ሸገር ተብሎ በሚጠራው ከተማ እስከ ሻሸመኔ ድረስ በተለያዩ ከተሞች ተዋቀሩ ቡድኖችና የሚመሯቸውን ሰዎች እየተመለከተ ነው። በዚህ በአዲስ አበባ በሸገር ሻሸመኔ የሽመልስ ቅልብ ማፊያዎች እንደዚሁ በእነዚህ ቀጠናዎችም ተመሳሳይ እንቅስቃሴ እያደረጉ ነው። በዚህ ሰዓት የጀልዱ ፖለቲካ ሚዛን ለማስጠበቅ የተደራጀው ኃይል በሻሸመኔ ደግሞ በከተማው ከንቲባ የወንድም ወይም ደግሞ የቅርብ ቤተሰብ የሚመራ ቡድን እንዳለው ሻሸመኔ ለማወቅ ተችሏል። አዲስ አበባ ከተማም እንደዚሁ ከተማውን በተለያዩ 4 አቅጣጫዎች በመከፋፈል እነ ሽመልስ አብዲሳ የቡድን ስምሪት ያደረጉ ሲሆን ለምሳሌ በአዲስ አበባ ከተማ ከመገናኛ ወደ ለሚኩራ ለገጣፎ ድረስ የተዋቀረው የነ ሽመልስ ቡድን 120 መሪም ታውቋል። የአምቦ ቀጠና መሪው ካሳይ ቀነኒሳ ነው። የሻሸመኔው ደግሞ ዳንኤል ዋሾ ይባላል። በለሚኩራ መገናኛ ለገጣፎ ድረስ ደግሞ ሰለሞን ታደሰ የሚባል የቀድሞው የልዩ ኃይል የስናይፐር ተኳሽ ወይም ደግሞ አልሞ ተኳሽ የነበረ ሰው እንደሆነ መረጃዎቹ ጨምረው ገልጸዋል። እንግዲህ አንድ ሀገር ላይ አንድ የደህንነት ተቋም፣ አንድ የጸጥታ ተቋም ይኖራል። በኢትዮጵያ ውስጥ ግን አሁን የሚታየው የትኛውም ግለሰብ የራሱን ኃይል በማቋቋም የትኛውንም ወንጀል የሚሰራበት አገር እንደሆነ ነው። አንዳንድ ባለስልጣናት ደግሞ የራሳቸውን የጸጥታ ኃይል በማዋቀር እንደዚህ አይነት ህዝብን ማዋከብ ባለው መንግስት ላይ ሌላ የራሳቸውን መንግስት የሚመሰርቱበት ሁኔታ ነው እየታየ ያለው። ባለሀብቶችም ጭምር በኢትዮጵያ ውስጥ አሁን እንግዲህ የራሳቸውን ታጣቂ በማሰልጠን የራሳቸውን ደህንነት በማሰልጠን የሚንቀሳቀሱ እንዳሉ እንደዚሁ ይታወቃል። አገሩ የፈራረሰና የስርዓት እና የዜጎች የደህንነት ዋስትና ያለበትን ደረጃ የሚያሳይ ነው። በዚህ በአዲስ አበባ እንግዲህ በተለይ በከተማው እነ ሽመልስ የተቋቋመው ቡድን 120 እና ንዑስ ሌሎች ቡድኖች አሉት። አንዳንድ ከተሞች ላይ ቡድን 60፣ ቡድን 90 እንዲሁም ደግሞ ቡድን 105 በሚል በየከተሞቹ የተለያየ መጠሪያ እንዳለው የመረጃ ምንጮቹ አረጋግጠዋል። መረጃው ከተጋለጠ በኋላ ቡድኑ ህገወጥ ነው፣ ወንጀለኛ ነው በማለት በየአካባቢው ፖሊስ ለደንቡ እንዲንቀሳቀስ ትዕዛዝ የተሰጠ ቢሆንም እውነታው ግን ቡድኑ ከደህንነት ተቋምም ከፖሊስም በላይ በባለስልጣናት ብቻ በቀጥታ የሚታዘዝ ስለሆነ የትኛውም ፖሊስ የትኛውም ደህንነት እነዚህን አካላት ሊይዛቸው አይችልም። የሚያዟቸው ባለስልጣናት ከወንበሩ እስካሉ ድረስ እነዚህን አካላት የሚቆጣጠራቸውም የለም ነው የተባለው። እንግዲህ ተጨማሪ መረጃዎችም ካሉ እየተከታተልኩ አቀርባለሁ። በዛሬው ዕለት እንግዲህ የሻሸመኔውንና በአዲስ አበባ ከመገናኛ ለሚኩራ ወደ ለገጣፎ ያሉትን ሁለቱም ቡድኖች የሚመሯቸው ዳንኤል ዋሾና እንዲሁም ደግሞ ሰለሞን ታደሰ የተባሉት የቀድሞው የኦሮሚያ ልዩ ኃይል የስናይፐር አልሞ ተኳሾችን እዚሁ የመረጃ ምንጮቹ እነዚህን አጋልጠዋል። እንደዚሁ ደግሞ የኦህዴድ ባለስልጣናት የሚፈጽሙትን ሙስና በተመለከተ የወጣ መረጃ አለ።
የኦህዴድ ባለስልጣናት እየፈጸሙት ያለውን ሙስናና ምዝበራ በተመለከተ የመረጃ ምንጮቹ የሚከተለውን አድርሰዋል። እንግዲህ በከፍተኛ የሀብት ምዝበራ ላይ ናቸው የኦህዴድ ባለስልጣናት የሚሉት የመረጃ ምንጮች በኢትዮጵያ የሚገኙ የኢንዱስትሪ ፓርኮች አብዛኞቹ ስራ ማቆማቸው ይታወቃል። በኢትዮጵያ የሚገኙ ትልልቁ የኢንዱስትሪ ፓርኮች እንደ አዋሳ፣ ጅማ፣ መቀሌ የመሳሰሉት የኢንዱስትሪ ፓርኮች አገልግሎት አብዛኞቹ ሸዶች አገልግሎት አይሰጡም። በጦርነትና በተዳከመው ኢኮኖሚ ምክንያት እንዲሁም ደግሞ የውጭ ኢንቨስተሮች ወደ ኢትዮጵያ ለመምጣት ባለው የጸጥታ ምክንያት ስጋት ውስጥ ስለሆኑ ሸዶቹ ተዘግተዋል። በዚህን አጋጣሚ በመጠቀም አንዳንድ የኦህዴድ ባለስልጣናት በተለይ ከውጭ ሀገራት ኢንቨስተሮች ጋር በመመሳጠር የሀገርና የሕዝብን ሀብት እየመዘበሩ እንደሆነ የመረጃ ምንጮች ገልጸዋል። በማሳያነት በጅማ ኢንዱስትሪ ፓርክ ውስጥ ከህንድ ባለሀብቶች ጋር በመመሳጠር በፋብሪካ የሚመረት የተፈጥሮ ማዳበሪያ ወደ ህንድ ሀገር በመላክ ዶላር እየሰበሰቡ መሆናቸውን የመረጃ ምንጮች ገልጸዋል። ጅማ ኢንዱስትሪ ፓርክ ውስጥ ያሉት ሸዶች አብዛኞቹ አገልግሎት አይሰጡም። ያው ከላይ በተገለጸው ምክንያት ባለስልጣናቱ ከህንድ ባስመጧቸው ደላላ ኢንቨስተሮች ጋር በመሆን ስራ ያስጀመሯቸው ደላሎች ጋር እንደዚሁ ወደ ውጭ ሊላክ ስምምነት ያልተገባበትን የተፈጥሮ ማዳበሪያ የአቮካዶ ተረፈ ምርት ከዘይት ፋብሪካው የሚወጣውን ወደ ህንድ እየላኩ ከፍተኛ ገንዘብ እየሰበሰቡ ነው። የተፈጥሮ ማዳበሪያ ወደ ህንድ ገበያ እንዲቀርብ ሁኔታዎችን በማመቻቸት ገንዘብ የሚሰበስቡት የኦህዴድ ባለስልጣናት ሀገርን ለከፍተኛ ኪሳራ ዳርገዋል ብለዋል የመረጃ ምንጮቹ። ኢትዮጵያ ከውጭ ሰው ሰራሽ ማዳበሪያ በከፍተኛ ገንዘብ ታስገባለች። እነዚህ ደግሞ የተፈጥሮ ማዳበሪያን እንደዚሁ በርካሽ ገንዘብ በርካሽ ወደ ህንድ እንዲሸጥ በማድረግ እነሱ ጥቅም እያጋበሱ ይገኛሉ ነው የተባለው። ከዚህ ጋር በተያያዘ እንግዲህ ወደ የህንድ ኢንቨስተሮች ሲገቡ ውል የወሰዱት የተፈጥሮ ማዳበሪያውን በርካሽ ዋጋ ለሀገር ውስጥ ገበያ ሊያቀርቡ የነበረ ቢሆንም አሁን ግን ከባለስልጣናቱ ጋር በመመሳጠር እና በመነጋገር ትልቅ የሙስና ኔትወርክ በመዘርጋት ማዳበሪያውን ከሀገር ውስጥ እያወጡ እየሸጡ ይገኛሉ። የእንግዲህ የተፈጥሮ ማዳበሪያ በጣም በሌሎቹ ሀገራት ተፈላጊ ነው። የጅማ ኢንዱስትሪ ፓርክ ተረፈ ምርት የሆነው ይሄ ነው። ኢንዱስትሪ ፓርኩ አብዛኞቹ ሸዶች ተዘግተዋል። ጥበቃውም ፍተሻውም የተለየ ነው። ይህም ጉዳይ እንዳይጋለጥ በሚል እንደዚሁ የኢንዱስትሪ ፋብሪካው ሰራተኞች ሲገቡም ሲወጡም እንደዚሁ ፊታቸውን ዙረው ይፈተሻሉ። ምን አይነት ጭነቶች እየተጫኑ እንደሆነ እንዳያዩ የፌዴራል ፖሊስ ይፈትሻል ነው ያሉት የመረጃ ምንጮች። ያው እንግዲህ ይህም የስርዓቱ የመዳከም ማሳያ ነው። እንግዲህ አንድ ኢንዱስትሪ ፓርክ ውስጥ ባለስልጣናት ከውጭ ሀገራት ኢንቨስተሮችን አምጥተው የሀገርን ሀብት በዚህ መንገድ እያስወጡ ሲሸጡ ማንም የሚቆጣጠር ማንም የሚጠይቅ የለም። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የሚሄደው። ትላንትና ሰፊ ቦታ ሸፍኖ ውጊያ ሲደረግበት የዋለው የራያ ቆቦ ቀጠና ዛሬስ እንዴት አደረ የሚለውን መረጃ ከዚህ እንደሚከተለው ወደ እናንተ አደርሳለሁ። እስከ ምሽት ድረስ ከሌሊቱ 11 ሰዓት ተኩል እስከ ምሽት ድረስ በዘለቀው ከባድ ውጊያና የተለያዩ ጉዳቶች በተስተናገዱበት የተለያዩ ተሳታፊ አካላት በነበሩበት ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። አሁንም ጉዳትና ዝርዝር መረጃዎችን ለማግኘት አልተቻለም። ከራያ ቆቦ ከተማ ጠዘጠዝ እስከ ደጋማው ተኩለሽ፣ ጀመዶ፣ ጮቢበር፣ አመያ፣ ቀዩ ጋሪያ፣ ባይባዋ፣ አባርጎ ጨምሮ ሰፊ ቀጠናዎችን ሸፍኖ በተደረገው የመከላከያና የፋኖ ውጊያ በኋላ ከትግራይ ካለማጣ አቅጣጫ የመጡ የትግራይ ታጣቂዎችን በዚህ ውጊያ ስለመሳተፋቸው የሚገልጹ መረጃዎች ወጥተዋል። እንዲሁም ደግሞ ከሐራ መሬት ከአፋር የመጡ የትግራይ የሰላም ኃይል የሚባሉት እንደዚሁ በመከላከያ ዩኒፎርም ስለመሳተፋቸው ታውቋል። እንግዲህ በዚህ ውጊያ በቀጥታና በተዘዋዋሪ 4 ዋና ዋና የግንባር ተሳታፊዎች አሉ። መከላከያ እና በስሩ ያሉት አድማ ብተና፣ ፖሊስ፣ ሚሊሻን ጨምሮ እንዲሁም ደግሞ ፋኖ፣ በሌላ በኩል ደግሞ የህወሓት ታጣቂዎች፣ በሌላ በኩል ደግሞ የትግራይ የሰላም ኃይሎች የሚባሉት በዚህ ውጊያ በየደረጃው ተሳትፎ አድርገዋል። እንግዲህ የብዛታቸውና ሁኔታው ይለያያል። በዚህ ከራያ ቆቦ እንግዲህ ጀምሮ በነበረው ውጊያ የህወሓት 2 አርሚዎች ከራያ አላማጣ ወደ ራያ ቆቦ ቀበሌዎች እና ውጊያ ቀጠናዎች በተለያዩ ግንባሮች ስለመግባታቸው የገለጹት የመረጃ ምንጮች በቦታ ማርያም ወደ ባይባዋ በኩል፣ በጎለንሻ ወደ ጎቡ ጋሪያ፣ ቀዩ ጋሪያ፣ ኮባ መንደር፣ ኩቢ ቀረንሳ፣ ጮቢበር በኩል እንደዚሁ የህወሓት ታጣቂዎች ወደ እነዚህ ውጊያ ቀጠናዎች ስለመንቀሳቀሳቸው የመረጃ ምንጮቹ ገልጸዋል። በዚህ ውጊያ ጉዳት የደረሰባቸው የህወሓት ታጣቂዎችም በአላማጣ ሆስፒታል እና
ጋርጀሌ ጤና ጣቢያ ሕክምና እየተከታተሉ እንደሆነ መረጃዎች ገልጸዋል። የአካባቢው የነበሩ የሐራ መሬት ታጣቂዎችም እንደዚሁ በመከላከያ ጋር በመሆን በሌላ ግንባር እንደዚሁ ውጊያ ስለመግባታቸው ታውቋል። ህወሓት የትላንቱን ጦርነት ተከትሎ ከአለማጣ ወደ ራያ ጥሙጋ፣ ዋጃ ኦራልና አምቡላንሶችን እንዲሁም ደግሞ በግራና በቀኝ የቡድን መሳሪያዎችን ማሰለፉን የገለጹት የመረጃ ምንጮች ከዚህ ባሻገር አመሻሹን ከትግራይ ወደ አለማጣ 4 ተሳቢ ተሽከርካሪዎች በሸራ የተሸፈነ ወታደራዊ የሎጂስቲክ እና ቁሳቁሶችን ጭነው ገብተዋል ሲሉ ይህንንም አጋልጠዋል። ትላንትና በነበረው ውጊያ 3 ቦታ ላይ ተከታታይ የድሮን ጥቃቶች ተፈጽመዋል። ይህንን በተመለከተ የድሮን ጥቃት የተፈጸመባቸው ቦታዎች 5 ናቸው የሚሉ መረጃዎችም አሉ። አንዳንዶቹ የመድፍ ድብደባዎች ይሆናሉ በሚል 3ቱን በአይናችን ተመልክተናል ሲሉ የገለጹ የመረጃ ምንጮች በሶስቱ አካባቢዎች በተፈጸሙ የድሮን ጥቃቶች የሮኬት፣ የመድፍ፣ የዙ 23 ድብደባዎች እስካሁን ድረስ የደረሰው ጉዳት በውል አልታወቀም። በተለይ በአባርጎ፣ ጮቢበር፣ አሜያ አካባቢዎች የጨበጣና የጅበጅ ውጊያ ስለመደረጉም የመረጃ ምንጮች ገልጸዋል። ዛሬ ውጊያው ቆሟል። ከወልዲያ ቆቦ፣ ራያ አላማጣ መንገድ ተከፍቷል። ትራንስፖርት ዛሬ ተጀምሯል። ትላንትና የነበረው ውጊያ እስከ አመሻሹ 2 ሰዓት ድረስ እንደቀጠለ ነው ለማወቅ የተቻለው። አለማጣ ቀጠና ዋጃ ከተማ ዛሬ ኦራሎች፣ አምቡላንስ እና ፓትሮሎች ፊታቸውን ወደ ራያ ቆቦ መስመር አዙረው የመቆማቸውና እንቅስቃሴ ላይ መሆናቸውን የመረጃ ምንጮች ገልጸዋል። በእነዚህ ውጊያዎች ከላይ በተገለጹት የተለያዩ ቀጠናዎች ከገቡት የህወሓት ታጣቂዎች መካከል የአርሚ 24 እና የአርሚ 44 አባላት ይገኙባቸዋል ሲሉ የመረጃ ምንጮች ገልጸዋል። በቀጣይ ቀናትም እንደዚሁ ወደ ከራያ ዞብል ወደ አፋር ቦተኒ፣ ዱባና ተራራ፣ ከዱባና ተራራ ወደ ዋክ አርደን እና ያሉ ቀጠናዎች የእንቅስቃሴ እቅዶች እንዳሏቸው የህወሓት ታጣቂዎች ለማወቅ ተችሏል። በሌላ በኩል እንደዚሁ መረዋ ተብሎ በሚጠራው ወደ ላስታና ሙጃ መውጫ መንገዶችም የታጣቂዎች የዝግጅት እንቅስቃሴ አለ። በዋናው ያለማጣ ጥሙጋ ጮቢበር መስመር እንደዚሁ ተመሳሳይ ዝግጅቶች አሉ፣ በተሽከርካሪና በእግረኛ ብለዋል የመረጃ ምንጮች። በራያ ቆቦ ቀጠና በከባድ መሳሪያ አብያተ ክርስቲያናት መውደማቸውም ታውቋል። በዚህም እንግዲህ መከላከያ ከጮቢበርና ከዋናው መንገድ ሆኖ ወደ ተራራማ ስፍራዎች በተከታታይ ባደረገው ድብደባ በቀመሌ የአቡነ ተክለ ሃይማኖት ቤተክርስቲያን ጉዳት ደርሶበታል። እንደዚሁም ጠበለት ዮሐንስ ቤተክርስቲያንም እንደዚሁ በመድፍ ጉዳት ደርሶባቸዋል ነው የተባለው። በመድፍ ድብደባው በአዛውንቶችና የሃይማኖት አባቶችን በአብያተ ክርስቲያናት አካባቢ ስለመሞታቸው የመረጃ ምንጮች ገልጸዋል። እንግዲህ ትናንትና በነበረው ውጊያ የደረሰውን አጠቃላይ ጉዳትና ዝርዝር በተመለከተ መረጃዎች ገና እየተጠናቀሩ መሆናቸው ነው የታወቀው። ከዚህ ጋር በተያያዘ የአዲስ የውዝግብ ማዕከል የሆነው የትግራይ የጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ሹመት በተመለከተ ያው ጉዳዩ ውጥረቱ ቀጥሏል። ትናንትና ጀነራል ታደሰ ወረደ መግለጫ ሰጥቷል። ጀነራል ታደሰ ወረደ ወደ አዲስ አበባ የሄድኩትና ሹመት የተቀበልኩት በይፋዊ ጥሪ እንጂ እኔ በራሴ ተነሳሽነት ያደረኩት አይደለም። ከመሄዴ በፊት ደግሞ ለህወሓት ሊቀመንበር ያው ሊቀመንበሩን እቀበላለሁ ብሏል። ለደብረ ጽዮን አሳውቅ ያለው ጉዞንም እነሱ ያውቁታል ሲሉ ነው የገለጸው። አሁን እንግዲህ የአዲስ አበባ ሄዶ ተላላኪ ሆኖ መጥቷል ለሚለው ምላሽ የሰጠው ነው በመግለጫ። አዲስ አበባ ሄጄ የትግራይን የአንድ ዓመት የአስተዳደር ሪፖርት አቅርቤያለሁ። ጊዜያዊ አስተዳደሩ በፌዴራል መንግስቱ እንደ ስጋት ይታያል፣ ይህንን ተገንዝቤያለሁ ብሏል። ለጦርነት የተዘጋጀ ነው፣ እንዲሁም ደግሞ የሎጂስቲክ እና የሀብት ማሰባሰብ ስራ እየተሰራ ነው በሚል ከፌዴራል መንግስት በተደጋጋሚ የሚቀርበው ክስ ተቀባይነት የለውም ሲል ጀነራል ታደሰ ገልጿል። ይህም በመግለጫው ነው ያለው። ከታች ግን ከላይ እንደገለጽኩትም በተለያዩ አካባቢዎች የህወሓት ታጣቂዎች ግዳጅ ጭምር በመግባት ውጊያ ስለመሳተፋቸው የሚገልጹ መረጃዎች አሉ። የግዛትና የተፈናቃይ ጉዳይ በፍጹም ችላ ልንለው አይገባም፣ ግዛታችን እናስመልሳለን ብሏል ታደሰ ወረደ። ጊዜያዊ አስተዳደሩን ለማፍረስ የሚሰሩ የውስጥ ፈተናዎች ያላቸውን አካላት በተመለከተ እንደዚሁ ከድርጊታቸው እንዲታቀቡ ታደሰ ወረደ ጥሪ አቅርቧል። ያው ታደሰ ወረደ እንግዲህ በተለያየ መንገድ እንደ ጌታቸው ረዳ ለቆ እንዲሄድ የማዋከብ ስራዎች እየተሰሩ መሆናቸውና የፕሮፓጋንዳ ዘመቻዎችን በተመለከተ ተከታታይ መረጃዎችን ሰሞኑን አቅርቤያለሁ፣ ልትከታተሏቸው ትችላላችሁ። ጀነራል ታደሰ ወረደ ከውጭ በሚመጣ ጫና ስልጣን አልለቅም፣ እኔ 50 ዓመት አገልግያለሁ፣ የምሰራው የማምንበትን ብቻ ነው፣ የትግራይ ህዝብ ከመከፋፈል ወጥቶ በአንድነት ሊቆም ይገባል የሚል ጥሪ አቅርቧል። እንግዲህ ዝርዝር መረጃውንም ተጨማሪ ልትመለከቱ ትችላላችሁ።
የኤርትራን በዚሁ የኤርትራ ያገኘሁትን መረጃ ላስከትል። ወደ ኤርትራ ስንሄድ ኤርትራና ግብጽ የኢኮኖሚና ኢንቨስትመንት ትብብራቸውን ለማሳደግ መስማማታቸውን ትላንትና የኤርትራ ቃል አቀባይ ገልጸዋል። የኤርትራው ቃል አቀባይ እንደገለጹት በኤርትራ ሁለት ሚኒስትሮች የተመራ የልዑካን ቡድን ወደ ካይሮ ለ3 ቀናት የስራ ጉብኝትና የኢኮኖሚና ኢንቨስትመንት ትብብርን ለማሳደግ በዘርፍ ንግድ ማህበራት ጭምር ለመሳተፍ ወደዛ አቅንተዋል ተብሏል። ኤርትራና ግብጽ ግንኙነታቸውን ለማጠናከር በአፍሪካ ቀንድ በተለይ በቀይ ባህር ቀጠና ያላቸውንም እንዲሁ ወታደራዊ ትብብር ለማሳደግ በተደጋጋሚ ውይይቶችን የፕሬዝዳንት ለፕሬዝዳንት የውጭ ጉዳይ ሚኒስትር ለውጭ ጉዳይ ሚኒስትር ትይዩ ስብሰባዎችንና እንዲሁም ደግሞ አላያንስ ግንባሮችን መፍጠራቸው ይታወቃል። ወደ ሌሎች መረጃዎች ሲሄድ ወደ ሸዋ ቀጠና የሚወስደን መረጃን የማስከትለው በሸዋ ቀጠና መራቤቴ ታች ቀበሌ ተብሎ በሚጠራው በሌሊት በሶስት አቅጣጫ ከተንቀሳቀሰ የአየር ወለድ ሚሊሻ ኮማንዶ ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በሶስት ግንባር ማለትም ቡዮ፣ ሽፈሬ አምባ፣ ጮቢ ቀበሌ ተብሎ በሚጠሩት ጮሬ ቀበሌ ተብሎ በሚጠሩት በኩል ወደ ታች ቀበሌ መራቤቴ ከተንቀሳቀሰ ኃይል ጋር ሰዓታት የፈጀ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ቡዬ ተብሎ በሚጠራው ቦታ ላይ ወደ ዘመቻ ሲሄድ የነበረ ወታደሮችን የጫነ ተሽከርካሪ ላይ በተፈጸመ የደፈጣ ጥቃት ተሽከርካሪው ውድመት ደርሶበታል። ተሽከርካሪ ላይ የነበሩ ወታደሮች እንደዚሁ ጉዳት አስተናግደዋል። በዚህ ውጊያ የሻምበል አዛዥና እንዲሁም ደግሞ የሚሊሻ አስተባባሪ እንደዚህ ጉዳት እንደደረሰባቸው የሞት ጉዳት የመረጃ ምንጮቹ ገልጸዋል። በሌላ ዜና እንደዚሁ በአሶ ወረና ወረዳ ደበሌ ሮብ ገበያ ትላንትና ምርጫ ለማስፈጸም በተንቀሳቀሱ ሚሊሻዎች ላይ በተፈጸመ ድንገተኛ ጥቃት ያልታወቀ ጉዳት ደርሷል። ጥቃቱን ተከትሎ የሚሊሻና የምርጫ አስፈጻሚዎቹ ወደ ደብረ ብርሃን ከተማ አምልጠው ገብተዋል ነው የተባለው። በዚሁ በባሶ ወረና ወረዳ ዛሬም አፍላ ውጊያ እየተደረገ መሆኑን ለማወቅ ተችሏል። በዚህ በባሶ ወረዳ በሌሊት ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰው አየር ወለድ ኮማንዶ ጋር ነው በዚህ ሰዓት አፍላ ውጊያ እየተደረገ ያለው። በሶስት አቅጣጫ ነው አይዞሽ አሞራ ተብሎ ወደሚጠራ አካባቢ የተንቀሳቀሰው መከላከያ በተለይ አየር ወለድ ተብሏል። በተመሳሳይ እንደዚሁ ሁለተኛ ቀኑን የቀጠለው ውጊያ በመራቤቴ ፌጥራ ተብሎ ወደሚጠራው አካባቢ እንደዚሁ ሁለተኛ ቀኑን የያዘ ውጊያ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። አሁን ውጊያ እየተደረገ ስለሆነ ዝርዝር መረጃዎች ውጊያው እንደተጠናቀቀና ዝርዝር መረጃዎች እንደደረሱ መልሼ ወደ እናንተ የማደርስ ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ